ወንድሞቻችን እንታረቅ በሚል ፕሮግራም ሲያዘጋጁ ኢትዮጵያ ውስጥም ይሁን ዓለም ላይ መታረቅን በሃይማኖትም በባህልም በሁሉም ኤሪያ ያው ሁሉም ሰው ይፈልጋል። ይሄንን እንታረቅ አይነት ጥሪ ቀርቦ ምንም አይነት ቢዚ የሚያደርግ ነገር ቢኖር ከዚህ መሰል መድረክ መቅረት አግባብ አይደለም በሚል ይሄው ከፊታችሁ ተገኝቻለሁ። እኔ እንደ አንድ ሙስሊም አንዲት የቁርአን አንቀጽን ጠቅሼ ወደ ሌሎች ነጥቦች ልሂድ። አላህ ቁርአን ላይ ብዙ ነገሮችን አንስቶ መጨረሻ ላይ ወሱልሁ ኸይር መታረቅ እርቅ መልካም ነው ብሎ አረፍተ ነገሩን ይቋጫል። ነገር ግን ያው አላህ ይበል እንጂ ሁላችንም መታረቅ መልካም ነው እያልን መታረቁ ግን ከብዶን ይገኛል። እርቅ ስንል ለምንድነው መታረቁ የከበደን የሚለውን በእኔ መረዳት የተወሰኑ ነጥቦችን ለማብራራት እሞክራለሁ። እኔ እንደምረዳው በአካል የተጣሉና የተጋጩ ሰዎች ዓለም ላይ ውስን ናቸው። በአካል ከመጋጨታቸው በፊት ሀገራችንም ውስጥ ይሁን ዓለም ላይ የተጋጨ ሐሳቦች ነበሯቸው። ሐሳቦቻቸውን በተጋጩበት ሁኔታ ሐሳቦቹን ለማስታረቅ ጥረት ስላልተደረገ ሐሳቦቹ ፍላጎት ወልደው ፍላጎቶቹ ድርጊት ወልደው ድርጊቶቹ በድርጊቶቹ ተዋናይነት አማካኝነት ግጭቶች ተፈጥረው በሀገራችንም ይሁን በዓለም ላይ ብዙ መጥፎ ነገሮች ሆነዋል። አሁንም በመናወራበት ሰዓት ላይ ብዙ እርቅ የጠፋበት የዓለም ክፍል አለ። ለምንድነው ግን የተለያየ ነው? ለምንድነው መታረቅ ያቃተን ስል እኔ ማስታረቅም ይሁን መታረቅ ያለበት ከኛ በፊት ሐሳቦቻችን ናቸው ብዬላለሁ። ምክንያቱም እያንዳንዳችን እስቲ እርቅ ያስፈልጋል ወይንም መታረቅ አለብን ስንል ምንና ምን እንዲታረቅ ነው እየፈለግን ያለ ነው ብለን እርቅ ያልተፈጠረባቸው መቀራረብና ስምምነት ያልተፈጠረባቸውን አጀንዳዎቻችንን ነጥቦቻችንን ነቅሰን አውጥተን እነዚህ ነጥቦች ላይ ነው እርቅ የሚያስፈልገው። በእነዚህ ነጥቦች ላይ መቀራረብ ቢያንስ መስማማት ቢጠፋ የሌላኛውን አካል ፍላጎትና አቋም ከተረዳን ተረድተን በዛ አንግል ለማሳመንም ለመተማመንም መሄድ አይቸግረንም። ነገር ግን በተለያዩ ምክንያቶች ያው አንድ አይነት ሐሳብ ያላቸው ሰዎች ይፈላለጋሉ፣ ይቧደናሉ፣ ይደራጃሉ፣ ይማማራሉ፣ በዓላማቸው ዙሪያ ይሰራሉ። አንድ ጸሐፊ እንዳለው እያንዳንዳችን ፌስቡክ ላይ ላይክ እናደርጋለን፣ ሼር እናደርጋለን። ወደኛ የሚመጡት ነገሮች እኛ ላይክ ያደረግናቸው ፔጆች ላይ የተጻፈው ብቻ ነው። በሚሊዮን የሚቆጠር የፌስቡክ አካውንት እያለ ላይክ ያላረግነው አይመጣብንም። በሐሳብም አንድ አይነት ፍላጎትና አንድ አይነት እይታ ያለን ሰዎች ልብ ሳንለው ተሰባስበን እኛው ራሳችን ያንኑ ሐሳብ እንታረቅም እንበል፣ ለሀገርም መፍትሄ እናስብ። ተመሳሳይ ሰዎች አንድ አይነት ነገር መላልሰን እያወራን ከኛ ሐሳብና ፍላጎት አጥር ውጭ ያሉ ሌሎች ሰዎች ይህን ሐሳብ ለምን ያዙ? ሁላችንም ስንወለድ ውስጣችን የተቀመጠ ነገር የለም። በጊዜ ሂደት ነው የተለያዩ ነገሮች የገቡት። እንዴት ገቡ ብለን ስንል ወንድሜ እንዳለው አንዱ በሚዲያ በኩል፣ አንዱ በትምህርት ካሪኩለም በኩል፣ ሌላው በመጽሐፍት በኩል በተለያየ መንገድ ውስጣችን ሰርጸው ስለ ሀገራችንም ይሁን ስለ ዓለምም ይሁን ስለ ሃይማኖትም ይሁን ስለ ሁሉም ጉዳይ ልክ ነው ብለን እየተከራከርን ያለነው ከውጭ የገቡብን ሐሳቦች ናቸው። እነዚህ ከውጭ እያስገቡ ያሉ በተለይ በአንድ ጊዜ ብዙ ሰው መድረስ የሚችሉ ሚዲያዎች፣ ብዙ አንባቢ ዘንድ መድረስ የሚችሉ ሶሻል ሚዲያ፣ እንደዚሁም መጽሐፍትም ሌሎችንም ስናይ የሚያስታርቁና ቢያንስ ለውይይት በር የሚከፍት ነገርን እየተለቀቀ ነው ወደ ሰው ስንል ሁላችንም በሚያሳዝን ሁኔታ የምንፈልገውን ለማስረጽ እንጂ እስቲ ሌሎቹን እናድምጥ ብለን እየሰራን አይደለም። እኔ ልዩነቶቻችን ከየት መጡ ስል ጊዜ እስከፈቀደ ድረስ አጠር አድርጌ ለማስረዳት ሰባት ነጥቦችን አንስቼ ቋጫለሁ። የመጀመሪያው
እርቅ መፈጠር አለበት ብለን ካመንን ያልታረቀው ነገር ምንድነው ብለን የልዩነቶቻችንን ወይንም እንድታረቁ የምንፈልጋቸውን ነጥቦች ነቅሰን ማውጣት ግዴታ ነው። ያለዚያ ዝም ብለን እንታረቅ ብንል ብዙ ጊዜ ተብሏል። አዲስ ዓመት በመጣ ቁጥር እንላለን፣ ግን መታረቅ አልቻለም። ይበልጥ እየሰፋ ይበልጥ እየተራራቅን ግን እንታረቅ እያልን የምንሄድበት ሁኔታ አለ። የመጀመሪያው ፓርቲዎችም ይሁን ሃይማኖቶችም ይሁን ማንኛውንም አካል ስናይ የመጀመሪያው የልዩነት ሌቭል ያለው ሶርስ ላይ ነው። ሶርስ ስል ለምሳሌ አንድ ሙስሊም ወይንም ክርስቲያን የሚከተለውን የህይወት መርሁን አቋሙን ከየት አመጣ ስንል በመረጃ ምንጭነት የሚጠቀመው ክርስቲያኑ መጽሐፍ ቅዱስ፣ ሙስሊሙ ቁርአን፣ ከሁለቱም ውጭ ሆነው ደግሞ የሆነ ነገር የሚያምንበት ትክክል ነው ብሎ አይዲዮሎጂውን የሚገነባበት የሚቆምበትና አይዲዮሎጂን ከዛ የሚቀዳበት ሶርስ አለ። በሶርስ ደረጃ የተለያየባቸው ቦታዎች አሉ። ከሶርስ ደግሞ አይዲዮሎጂ ርዕዮተ ዓለም ይወጣል። ሃይማኖትም ከሆነ እስልምና ኦር ክርስትና ኦር ሌላ። እነዚህ የልዩነት ስለ ሀገር ያለን ስለ ዓለም ያለን ርዕዮተ ዓለም ላይ የሚፈጠር ሁለተኛው ርዕዮተ ልዩነት ነው። ሶስተኛው ከልዩነቱ በኋላ ከርዕዮተ ዓለሙ በኋላ የፓራዳይም ነገሮችን የምናይበት ያስተሳሰብ አርአያ ልዩነት በመካከላችን አለ። ሁሉም ማለት ያድም። አራተኛ ደረጃ ከፓራዳይም በኋላ አንድ አይነት ሶሻሊስት ያሉ ሰዎች ተቃራኒ ሆነው ተጣልተዋል። ርዕዮተ ዓለማቸው ተመሳሳይ ነው። በፓራዳይም ሊለዩ ይችላሉ። ክርስቲያን ሆነው ኦር ሙስሊም ሆነው ከአንድ ሃይማኖት ምንጭ እየቀዱ ከአንድ አይነት አይዲዮሎጂ ይዘው በፓራዳይም ልዩነት ብዙ ችግሮች ተፈጥረዋል። ከፓራዳይም ቀጥሎ በአራተኛ ደረጃ የስትራቴጂ ልዩነት ብዙ ቦታ ላይ ልዩነት ፈጥሯል። ከስትራቴጂ በኋላ ያው ቅድም እንዳልኩት እንሰበሰባለን፣ በሐሳቦቻችን ዙሪያ እንቆማለን። ስንቆም የአጭር ጊዜ የረጅም ጊዜ እቅድ ብለን የምናወጣው ነገር ላይ ልዩነት በመካከላችን ይፈጠራል። ከዚህም በኋላ ደግሞ በአጭርና በረጅም ጊዜ እቅድ ላይ ተስማምተን እንኳን አፈጻጸም ላይ ደግሞ እንደገና ልንለያይ እንችላለን። ከአፈጻጸም በኋላ ድርጊቱን ፈጽመን ድርጊቱን ስንገመግም ደግሞ በግምገማ ሁኔታ ላይ እንለያያለን። እንደገና ከግምገማውን ከተለያየን መልሰን ማረሙ ላይ ልዩነቶች አሉ። ስለዚህ አንደኛ ሶርስ፣ ሁለተኛ ርዕዮተ ዓለም፣ ሶስተኛ ፓራዳይም፣ አራተኛ ስትራቴጂ፣ አምስተኛ የአጭርና የረጅም ጊዜ እቅዶች ላይ፣ ስድስተኛ እንደገና ያንን ነገር መገምገም ላይ፣ ሰባተኛ ከእንደገና አሻሽለን ወይ ባለንበት መቀጠል ላይ የተፈጠሩ ልዩነቶች አሉ። እስቲ የምታውቋቸውን ፓርቲዎች የምታውቋቸውን ሃይማኖቶች ይዋቸው። ሙስሊምና ክርስቲያን በሶርስ ደረጃ ተለያይተዋል። ይሄኛው ቁርአን፣ ይሄኛው መጽሐፍ ቅዱስ። ቀጥሎ የሚወጣው የፓራዳይም የርዕዮተ ዓለም ጉዳይ ምንጩ ስለተለያየ መስመሩም ይለያያል። እነዚህ ሰባት እርከኖች ላይ ልዩነት አለ ብዬ እኔ እረዳለሁ። እንደዚሁም ደግሞ እንዴት ልዩነት ይፈጠራል ብለን ስንል አሁንም ሌላ ሰባት ነጥቦችን ማንሳት እፈልጋለሁ። ልዩነቶች የሚፈጠሩት አንደኛ ደረጃ የፋክቹዋል ኢሹ ነው። አንድ ነገር እውነት ነው ወይስ እውነት አይደለም ብለን ስንል እኛ በግላችን የምናምነው ያሳመነን ነገር ለኔ እውነት ሲሆን ለሌላው እውነት አይደለም። የእውነት ጉዳይ እውነት ነው ወይስ እውነት አይደለም የሚል አንደኛው የልዩነት ምክንያት ነው። ሁለተኛው ደግሞ የትራንስሌሽን ልዩነት አለ። ትራንስሌሽን ስል ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም ሙስሊሞች ጋር ስንመጣ ከቁርአን ከአረብኛ ወደ አማርኛ፣ ክርስቲያኖች ጋር ስንል ከግሪኩ መጽሐፍ ቅዱስ ከዚህኛው መጽሐፍ ቅዱስ ከሆነ ቋንቋ ወደ ሆነ ቋንቋ፣ ፖለቲከኞቹ ጋር ማኦ የጻፈው መጽሐፍ ላይ እንዲህ ማለት የፈለገው ይሄኛው እንዲህ ነው ብሎ አንዱ በሆነ መንገድ እንደ ምንጭ የሚጠቀሙት አካልን ሲተረጉሙ የሚፈጠር ልዩነት አለ። ከዛም በመለስ ደግሞ የኢንተርፕሪቴሽን ጉዳይ አለ። በሶስተኛ ደረጃ አንድ አይነት ዜና ሰምተን አንድ አይነት ሚዲያ ተከታትለን በብዙ መንገድ እንረዳለን።
ውስጣችን በተከማቸው የኋላ ታሪክ ዕውቀት ግንዛቤ ልክ ፊት ለፊታችን የመጣውን ዜና እንዴት ነው ምን ተረጉመው የሚለው የኢንተርፕሪቴሽን ጉዳይ ሌላኛው። አራተኛው ነጥባችን የፖሊሲ ጉዳይ ነው። የፖሊሲ ጉዳይ ስል ከሆነ አካል ጋር ምን አይነት አቋም ይኑረን፣ ኢህአዴግን እንዴት እንየው፣ ጠቅላይ ሚኒስትሩን እንዴት እንያቸው፣ እነንትናን እንዴት እንይስል አንድ አይነት ፓራዳይም፣ አንድ አይነት አይዲዮሎጂ፣ አንድ አይነት ምናምን ተይዞ ለእገሌ ለሚባል ክርስቲያኑ ለሙስሊሙ፣ ሙስሊሙ ለክርስቲያኑ፣ ኤቲስቱ ሃይማኖት ላላቸው ሰዎች ይሄኛው ለነዚህ እያንዳንዳችን ምን አይነት ፖሊሲዎች አለን ስንል የፖሊሲ ልዩነት የሚፈጠርበታል። አምስተኛው የእሴት ልዩነቶች ናቸው። ቫሊዩስ ብለን ይዘን እያንዳንዳችን ከወጣንበት ማህበረሰብ ካደግንበት ከኖርንበት ማህበረሰብ ውስጥ ቦታ የሚሰጠው ግምት የሚሰጠው ከፍ ያለ ደረጃ የያዘ እያንዳንዳችን እሴት ብለን ውስጣችን ያዝናቸው እሴት ላይ የሚፈጠር ልዩነት ነው። በስድስተኛ ደረጃ ያለው ልዩነት የኮዝና ኢፌክት ልዩነት ነው። ምክንያትና ውጤት። አንድን ነገር ስንሰራ የሚፈጠር ውጤት አለ። ሰባተኛውን እግረ መንገዱን እንድናይ ሰባተኛው የኮንሲኩዌንስ ጉዳይ ነው። ለምሳሌ ኢትዮጵያ ወደ ኋላ ቀርታለች፣ ኢትዮጵያውያን ብሔራዊ መግባባት የለንም፣ እርቅ ያስፈልገናል። ምክንያቱም ብለን ስንል ለምንድን ነው ይሄ ችግር የመጣው ስንል ኮዝና ኢፌክት የምናብራራበት ሁኔታ አለ። በተቃራኒው ደግሞ አንድን ድርጊት ስንፈጽም ኮንሲኩዌንስ አለው፣ መዘዝ አለው። እንዲህ ማድረግ መዘዙ ከበድ ያለ ነው ብለን ድርጊቱን ሳናረግ ገና ለገና የሚደረገው ድርጊት ካደረግን በኋላ ከሚመጣብን ፕሮብሌም ከሚመጣብን ችግር ተነስተን ይሄ ነገር መዘዝ አለው፣ ይሄን መዘዝ ያስከትላል ብለን ሁላችንም አልተደረገም፣ ድርጊቱ ገና አልተፈጸመም፣ ብናረገው ብለን ገና ፊውቸር ባለ ጉዳይ ወደፊት ባለ ጉዳይ እንለያያለን። እነዚህ ልዩነቶች መካከላችን ላይ የፈጠሯቸው በርካታ ያሉ አንዳንዱ ከፋክቹዋል ኢሹ እውነት ነው እውነት አይደለም፣ ከታሪክ አንፃር፣ ከፖለቲካ አንፃር፣ ከዜና አንፃር በብዙ ጉዳዮች ላይ እውነት ነው እውነት አይደለም ልዩነት መካከላችን አለ። እንደዚሁም በተቃራኒው ሌላኛው የኢንተርፕሪቴሽን ጉዳይ በተለያየ ጉዳይ ላይ ማህበረሰብ ውስጥ ተሰራጭቷል። የትራንስሌሽንም ኢንተርፕሪቴሽንም የቫሊዩም ሌሎችም። አሁን እነዚህን ነገሮች በስርዓት መስመር አስይዘን የለያዩንና እንድንታረቅባቸው የምንፈልጋቸው ልዩነቶች በስርዓቱ በወጉ አደራጅተን አስቀምጠን እንዴት እንፍታቸው ብለን አጀንዳውን ፌስ ማድረግ መሰረታዊ ነው። ይህን በጎን ትተን ግን በሁሉም ሚዲያዎቻችን ብሔራዊ እርቅ ብንል ሐሳቦቹ ሳይፈቱ ሐሳቦቹ በሰው ጭንቅላት ውስጥ እያሉ ሐሳቦቹን በዙሪያቸው የሚሰለፍ ሰው መፍጠር አቅም አላቸው። እኛ በዚህ ብናወራ ተቃራኒ መፈላለጋቸው አይቀርም። እኛ ቅድም ፌስቡክ ላይ ጸሐፊው አለ እንዳልኩት ምናነበው የሚማርከን ነው። የሚማርከንን ላይክ ካረግን ሰዓት ጀምሮ ግልባጭ ወደኛ እንደሚመጣው እያንዳንዳችን የወደድነውን እየተከተልን ሌላኛውን አናውቅም። ስለዚህ በገባን ልክ ባነበብነው ልክ ነው እየሄድን ያለ። እነዚህ ነጥቦች ከያዝን በኋላ እኔ አሁን ላለንበት ሁኔታ መታረቅ ምንም ጥያቄ ውስጥ መግባት የለበትም። ግን ሁላችንም የተሻለች ኢትዮጵያ እንፈልጋለን። ያለፈው ታሪክ ላይ ብዙ ማያግባቡ ነገሮች ተፈጠሩም ይፈጠራሉም ወይ ነበሩ ብለን እንውሰድና በአፕሪሺየቲቭ ኢንኳየሪ ምን አይነት ኢትዮጵያ ነው የምንፈልገው ብለን ያለፈውን ፋይል ለጊዜው አስቀምጠን እስቲ ምን አይነት ኢትዮጵያ ትሁን። ይሄን ስንል ግን አንዱ ትልቁ ችግር ሙስሊሞችን ብቻ ያስቡና ነገ የሚኖራቸውን ቦታ፣ ክርስቲያኖችን ብቻ አስበው ነገ የሚኖራቸውን ቦታ፣ ፖለቲከኞችም እኔ ነገ መሆንበት ብቻ ሳይሆን ሌላውስ የት ነው የሚሆነው ነገር እኔ ቦታውን ሲይዝ ለሙስሊሞች ብቻ ከሆነ ማመጣው ነፃነት ወይ ለሃይማኖት ተከታዮች ለክርስቲያኖች ከሆነ ወይንም ይሄን አመለካከት ለያዙት ብቻ ከሆነ
ስቲል ዛሬ በምንይዘው መንገድ ነገ ሌላ የሚፈነዳ የሚያመረቅዝ ነገር እየያዝን ነው። ወደንም ጠላንም ብቻችንን አይደለንም። ዓለም ላይ እንደፈለግን ሆነን የምንኖርበት ነፃ ቫኪዩም ኤሪያ አይደለም። በእኛ አክሽን ሌላ ሪአክሽን ከዛ መምጣቱ አይቀርም። ስለዚህ ሰዎችን እየመራ ያለው የሚያንቀሳቀሰው ሐሳብ ፍላጎት ከሆነ ከዚህ ጀርባ ያለው ሐሳቦች ምንድነው ብለን እዛ ላይ ብናተኩር። ሁለተኛ እኔ ራሴንም ጨምሮ አንዳንዴ ነፃነት፣ ዲሞክራሲ፣ እኩልነት እንላለን። ግን እውነተኛ ዲሞክራሲ መጥቶ ኢትዮጵያ ውስጥ እያጨቃጨቁ ባለው ጉዳዮች ላይ ህዝብ ድምጽ ይስጥ ተብሎ ህዝብ ድምጽ በባንዲራው ጉዳይ ቢሰጥ ወደን እንቀበላለን ወይስ እኔ ያልኩት ነው ልክ ብለን ማጆሪቲውን ተቃራኒ እንሄዳለን? አንዳንዴ መታወቅም ያለበት የህዝብ ድምጽ የፍላጎትን መጠን እንጂ እውነትን አይገልጽም። እጅ ማውጣት ከሆነ 10 ፕሮፌሰሮችን 11 ምንም ያልተማሩ ሰዎች ቮት ያደርጓቸው ፋይናሊ ያው በልጠዋል። ግን እውነት ነው ወይ ነው? እውነት አይደለም። አሁን እውነትና ፍላጎትን መግለጫን ለይተን እውነት ሊሆን ላይሆን ይችላል። ግን ህብረተሰቡ ከፈለገ የፍላጎት ጉዳይ ስለሆነ የማጆሪቲን የማስቀደም ላይ ምን ያህል ዝግጁ ነን? ሁላችንም ራሳችንን መፈተሽ አለብን። በዛ ደረጃ ራሳችንን ከፈተሽንና እንዴት እናስተርግ ብለን በአጀንዳ ሌቭል ካታጎራይዝ አድርገን ማስቀመጥ ከገባን የምንለያይባቸው ነገሮች ይስተካከላሉ። አንዱ ጋር ሶርስ ላይ ነው፣ አንዱ ጋር በአይዲዮሎጂ ነው፣ አንዱ ጋር በስትራቴጂ ነው፣ አንዱ ጋር በመናምን በአይዲዮሎጂ ተስማምተን፣ በሶርስ ተስማምተን፣ በአይዲዮሎጂ ተስማምተን፣ በፓራዳይም ተስማምተን፣ በስትራቴጂ ተስማምተን፣ በአጭርና ረጅም ጊዜ ተስማምተን በአፈጻጸም የተለያየ ነው ሰውና በሁሉም የተለያየ ነው ሰው አንድ አይነት ቦክስ ውስጥ አንከት። ምክንያቱም መጠናቸውም ይለያያል። የሶርስ መለያየት ሰፊ ቦታ ነው የሚወስደው፣ ልዩነቱን ይለጥጠዋል። የአይዲዮሎጂ መለያየትም የርዕዮተ ዓለምም በሁለተኛ ደረጃ ልዩነቱን ይለጥጠዋል። በፓራዳይም መለያየትም ተመሳሳይ በደረጃው። የመጨረሻው አፈጻጸም ላይ የተፈጠረ ልዩነት የቱ ጋር ነው በምን ተለየን ብለን በትክክል ለማስታረቅ ካየነው ከሁሉም አካል ጋር ያለው ልዩነት ቦታ ቦታ እየያዘ እየተሰካካ ይሄድና እንዴት ማኔጅ እናድርገው የሚል ሰዎቹ ሳይሆን አጀንዳው ፈጦ ፊት ለፊታችን ይመጣል። አጀንዳው መምጣት ካልቻለ ግን ሰዎቹ ነው የሚመጡት። ሰዎቹ ከመጡ ደግሞ ስለ ሰዎቹ ነው የምናወራው። በሃይማኖታቸው፣ በብሔራቸው፣ በባህሪያቸው በመናምን እንደ ቀልድ የወረወርናት ቃላት እንደ ቀልድ ከውስጣችን የወጣው ሐሳብ እዛ ጋር ሄዶ እሳት ይለኩሳል። እዛ የተለኮሰው እሳት ሌላ ይለኩሳል፣ ሌላ የተለኮሰው ሌላ ይለኩሳል። ትንሽ የነበረች ነገር ሐሳቡ ማኔጅ ማድረግ ባለመቻሉ ብዙ ትርምስምሶች እየመጡ ነው ያለ ነው። ስለዚህ መታረቅን ከፈለግን ምን ተለያየን ብለን አጀንዳውን መፈለግ ግዴታ ነው። እርቅ ስንል ልዩነት ያለባቸውና እንድንታረቅ የሚያስፈልግ አጀንዳ መኖሩ ጥያቄ የለውም። ግን እርቅ በባህሪው ይቅርታ ማለትንም ይፈልጋል። ጥፋት ስላለ ነው እርቅ ያስፈልገው። ማን ይሆን እንዴት መጠኑ ሌላ ጉዳይ ነው። ግን ጥፋት አለ። ጥፋቱን ይቅር ለማለት ደግሞ በዛኛው ወገን መጠኑ ምንም ይሁን ምን በተወሰነ መልኩ የጸጸት ስሜት ወይንም ቢያንስ አሁን እኮ የምንጣላባቸው አብዛኛው ጉዳዮች የኛ ጉዳይ አይደለም። አባቶቻችን የነሱን ዘመን ችግር ወደኛ አስተላልፈው እኛም የኛን ዘመን ችግር ወደ ልጆቻችን ለማስተላለፍ ነው እየሰራን ያለ ነው እንጂ ድሮ ስለነበረው እኔ ምን አገባኝ፣ እኔን ያማከረኝ የለም፣ አልነበርኩም፣ ያለፈ ፋይል ነው። ለምን ፋይሉን ከፍቼ እዛ ውስጥ ገባለሁ ስንል ያልተፈታና ያልተቋጨ ብዙ ነገር የቤት ስራ ያለበትን ሀገር ስለተረከብን ወደ ውጭ ስወጣ ከትምህርት ቤት፣ ከማህበረሰብ፣ ከሚዲያ ይሄ ያልተፈታው አጀንዳ መሃል ስገባ እኔ ራሴንም በዛ አካል ውስጥ ነው የማገኘው። ስለዚህ ደረጃው ምንም ይሁን ምን በተወሰነ መልኩ እውቅና መስጠትን፣ በተወሰነ መልኩ መጸጸትን ይፈልጋል። ለመጸጸት ደግሞ ጥፋትን ማወቅን ይፈልጋል። አላጠፋሁም፣ ጥፋት የለም ሁላችንም እንላለን። ሰው ሆኖ ደግሞ አላጠፋም ካለን የፈለገ ብንወደው የመላእክት ስብስብ የለም፣ የሚቀር አይደለም። ዛሬም እየጠፋ ነው፣ ትናንትም ጠፍቷል። ያን ደግሞ ለማለት ከአንድ መስመር ላይክ ካደረግነው ወጣ ብለን ሌላኛውንም ምንድነው የሚያስቡት ብለን ሐሳባቸውን፣ አቋሞቻቸውን
ማንበብን መከታተልን መልመድ አለብን። ያንን ስንከታተል ስህተት ላይ ሊሆኑ ይችላሉ፣ ግን የቱ ጋር እንደተሳሳቱ ቢያንስ ልንረዳ እንችላለን። እኛ ተሳስተን ሊሆን ይችላል፣ የቱ ጋር እንደተሳሳትን እንረዳለን። ይሄ ከታወቀ የመፍትሄው ግማሹ ተገኝቷል። ስለዚህ የሚቀጥለው ላይ መስራት አይከብድም። ሀገራችን ኢትዮጵያ አሁን እኔ በማየው ብዙ ሰው ትናንት ታፍኖም ይሁን በሌላም ምክንያት ባህላችንም ነፃ ሆነን ሐሳባችንን እንድንገልጽ ያለ መፍቀዱም ተደማምሮበት አሁን የነፃነት ትንሽም ብትሆን በር ሲከፈት ሁሉም የሆነ ነገር ገባኝ ያለውን ለመስራት እየሞከረ መግባት ሌላ ጉዳይ ነው። የገባውን ግን ማድረግ መቻል ደግሞ ሌላ አጀንዳ ነው። አንድ ሰው ከእንቅልፉ ሲነሳ ወደ ሽንት ቤት ሲሄድ በደንብ ስላልነቃ ማንቆርቆራ ይረግጣል፣ ሰው ላይ ይረግጣል፣ እየተጋጨ እየረገጠ በሄደ ቁጥር በደንብ እየባነነ ይሄዳል። በደንብ ባነው ሲነቃ መንገዱ ላይ ምንድን ያለ እያየ ላለመጋጨት ጥንቃቄ እያደረገ ይሄዳል። ስለዚህ እንደኔ አሁን ያሉ እዛም እዚህም ግጭቶች የዚህ ውጤቶች ናቸው። የተጋጩ ሰዎች ሁሌ የተጋጩ አይቀጥሉም። ምክንያቱም ናቹራሊ ህይወት ሁሌ በጸብ ውስጥ መሄድ አንችልም። ያን ግን አቅጣጫ ማሳየት ይፈልጋል፣ መንገድ መምራት ይፈልጋል። እዚህ ጋር ነው ያለነው ብለን በተለይ አክሰሱ ያለን ለሚዲያና ለተለያዩ ጉዳዮች ከፍ አድርገን ትክክለኛው መንገድ ላይ መጠቆሙ ላይ መበርታት ያስፈልጋል። እነዚህ ነገሮች ከተፈቱና ከተቋጠሩ ምንድነው ሰው እኮ ሰላም ነው መጀመሪያው። ማናችንም ከቤት ስንወጣ ከልጅነታችን ተነስተን ስንወለድ ማንኛውንም መንግስት ልብ ብላችሁ ስታዩ ስልጣን ሲይዙ የመጀመሪያው ስራቸው ትምህርት ካሪኩለም መቀየር ነው። ቀጥሎ ሚዲያውን መቆጣጠር ነው። ምክንያቱም የመፍጠር የሚፈልጉትን ሰው የሚፈጥሩበት በእነዚህ ሁለቱ መሳሪያ ነው። ኃይለ ሥላሴ ጋር ሄዱ፣ ካሪኩለም ቀየሩ፣ ያጼ ምኒልክን። ከዛም ደርግ መጣ፣ ቀየረ። አቶ መለስ መጡ፣ ቀየሩ። ዶክተር አብይ መጡ፣ ይቀየር እያሉ ነው። ሁሉም ሰው መፍጠር ከሚፈልገው አንጻር ነው ካሪኩለሙን ሴት ያደረገው። እኛን ያጣሉን ልዩነት የፈጠሩን በእነዚህ ካሪኩለሞች ውስጥ ፎርማሊም ይሁን ኢንፎርማሊ የተመገብናቸው ወደኛ የተከተቱ ነገሮች የሚያጣሉ ስለሆኑ ነው። ስለዚህ ምሁራኖቻችን፣ ኤሊቶቻችን ልህቃኑ ዘንድ መቋጨት ያለበት አጀንዳ እነሱ መወያየትና መተማመን ስላልቻሉ ሁሉም በተናጥል እየወጣ ህዝብ ላይ እየለቀቀ ያላለቀ የቤት ስራ በህዝብ ሜዳ ላይ ቲፎዞ በማብዛት መሞካከራ እየሆነ ነውና አጀንዳዎቹ ሰብሰብ ብለው ወደ ባለቤቶቹ ቢመለሱ ለህዝቡ ያለቀለት ጉዳይ ስለሚመጣ ባለፈው ጉዳይ ላይ አብዛኛው ጊዜያችንን አናጠፋም። ብዙ እየተጨቃጨቀን ያለነው ከየት መጣ ብለን ቆም ብለን ካየን ዛሬ ባለው ነው፣ ትናንት በሆነው ነው፣ ነገ እንዲሆን በሚፈልገው ነው እየተጨቃጨቀን ያለነው ካለን 90% ከትናንቱ አይርቅ። ስለዚህ ዛሬ ቢያንስ ወደ ዛሬ መመለስ፣ ከዛሬ ደግሞ ነገ ምን አይነት ኢትዮጵያ ታስፈልገናለች ላይ ካልተጨቃጨቅን ጊዜው ወደፊት እየሄደ እኛ ዛሬ እየኖርን ትናንት አባቶቻችን ማንም ይሁን ማን ያጠፋው ሁሉም አልፈዋል። ያለፈ ፋይል በእኛ ህይወት ላይ ያለፈ ፋይል በዛሬ ማንነታችን ላይ እንዲሰለጥንና እንዲጫወትብን መፍቀድ የለብንም። ይሄን ስናረግ ፋይሎቹ ተቋጭተው ቦታ ይዘው ይሄዳሉ። ያኔ እርቅም አንልም፣ የታረቀ ማህበረሰብ ነው የሚፈጠረው። ከካሪኩለሙ ጀምሮ ከቤት ሲወጣ ጀምሮ የታረቀና የተቋጨ የተሰበሰበ አጀንዳ ነው የሚሰጠው። አሁንስ በየቤቱ በየሰፈሩ ተበታትኖ የሰው ውስጥ የሚሰራጭ ሁሉም በየአካባቢው ሆዲፍ ጀው እየተባለ በሆዱ ያመቃቸው በርካታ ጉዳዮች አሉ። ሆዲፍ ጀው ተብለው በየሰፈሩ የተከማቹ ሐሳቦች ከሆድ ወጥተው የመገለጽ እድል ያገኙ ቀን ውስጥ የተብላሉት ለሌላኛው ወገን አስደንጋጭ አዲስና ችግር የሚፈጥሩ ይሆናሉና እርቅን ስንል እርቅ በራሱ መድኃኒትን ስላወደስን በሽታውን አያድነንምና መድኃኒቱ ምንድነው፣ ፓራላል ቱ ዛት ችግሩ ምንድነው የሚለው በደንብ ለመረዳት እንሞክር። አመሰግናለሁ።